የቅዳሴ ጸበል መጠጣት የሚችለው ማን ነው? የቅዳሴ ጸበል ዋነኛ ዓላማው ስጋ ወደሙን የተቀበሉ ቆራቢዎች የአምላክ ቅዱስ ስጋና ክቡር ደም ከአፋቸው እንዳይቀር ወይም ከጥርሳቸው ውስጥ ተሰንቅሮ እንዳይቀር አፋቸውን ለማጥራትና ስጋ ወደሙ ከሰውነታቸው ጋር እንዲዋሃድ ለማድረግ የተዘጋጀ ነው። በኋላ ግን አባቶቻችን ለቆራቢዎች የተዘጋጀውን የቅዳሴ ጸበል ለሚያስቀድሰው ሁሉ እንዲሰጥ አድርገዋል። ይኸውም በማስቀደስ እየተጉ ስጋ ወደሙን ለመቀበል እየጓጉ ለስጋ ወደሙ ክብር እስኪበቁ ድረስ ቅዳሴ ጸበል እየጠጡ የእግዚአብሔርን ቸርነት ደጅ እንዲጸኑ በማሰብ ነው። በተጨማሪም በተለያየ በህመም ምክንያት በዕለቱ ስጋ ወደሙ መቀበል ያልቻሉ ምዕመናን ከበረከቱ እንዲሳተፉ ቅዳሴ ጸበል በመጠጣት እንዲጽናኑ ነው። ቤተክርስቲያናችን እንደምታዘን ስጋ ወደሙን የተቀበሉ ሁሉ አፋቸውን በቅዳሴ ጸበል ሳያጸዱ ሌላ ምግብ መመገብም ሆነ መጠጣት እንደማይችሉ ታዛለች። ሌላው የቅዳሴ ጸበልን ከመጠጣት ውጪ በራሳችን ላይ ማፍሰስም ሆነ ሰውነትን መቀባት እንደማይቻል ቤተክርስቲያን አስቀምጣለች። ስለዚህ ቅዳሴ ጸበል ስንጠጣ ከአፋችን መሬት ላይ እንዳይነጥብ ጥንቃቄ ማድረግ ይገባል። ወስብሐት ለእግዚአብሔር።